ማዕቀቡ ብቻ አይበቃም፣ ቅጣት ማግኘት አለባቸው። ይህንን ያሉት አቶ ጌታቸው ረዳ ናቸው። በአሜሪካ የቪዛ ማዕቀብ ዙሪያ ከአቶ ጌታቸው ረዳ እኩል ስጋታቸውን የገለጹት ጀዋር መሐመድ ደግሞ አሁን ህወሓት ከፊቱ የተደቀኑት ሁለት ምርጫዎች ብቻ ናቸው፣ መዋጋት አሊያም እጅ መስጠት ይላሉ። ለመሆኑ አሜሪካ በህወሓት አመራሮች ላይ የጣለችው አዲስ ማዕቀብ በትግራይና በኢትዮጵያ ፖለቲካ ላይ ምን አዲስ ትኩሳት ይዞ ይመጣል? ዝርዝሩን አብራችሁን ከቆያችሁ በዝርዝር አስደምጣችኋለሁ። በቅድሚያ ግን ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ደግሞ ላይክ በማድረግ እንድታበረታቱን በአክብሮት እንጋብዛለን። አሜሪካ በኢትዮጵያ ያለውን ሰላም በማናጋት ውስጥ ተሳታፊ ናቸው ባለቻቸው አክራሪ የህወሓት አመራሮችና የቅርብ ቤተሰቦቻቸው ላይ የቪዛ ክልከላ መጣሏ ይታወቃል። ይህን ተከትሎ የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የተወሰደውን እርምጃ አስፈላጊ ግን የዘገየ በማለት በደስታ እንደሚቀበሉት አስታውቀዋል። ሆኖም ግን አቶ ጌታቸው እዚህ ላይ አላበቁም። የቪዛ ማዕቀቡ ብቻውን አዲስ ጦርነትን እንደማያስቀርና ሰላማዊ ሰዎችን የሚያፍኑ የታጠቀ ኃይልን ለፖለቲካ ዓላማ የሚጠቀሙ አካላት በሙሉ ዓለም አቀፍ ዳኝነትና ቅጣት ሊገጥማቸው እንደሚገባ በጽኑ አሳስበዋል። በአንጻሩ ታዋቂው ፖለቲከኛ ጀዋር መሐመድ ከአቶ ጌታቸው ረዳ ጋር መስመር ላይ በመገናኘት ስጋቱን አጋርቷል። ጀዋር እንዳለው አሜሪካ የጣለችው የቪዛ ማዕቀብ በሰሜን ኢትዮጵያ ዳግም ጦርነት እንዳይቀሰቀስ ከማድረግ ይልቅ የጦርነቱን መንገድ ይበልጥ ሊያሰፋው ይችላል። በበጀት እገዳ፣ በመሰረታዊ ቁሶች አቅርቦት ገደብና በውስጥ መከፋፈል የተዳከመው የህወሓት አመራር ከእጅ መስጠት ይልቅ የፖለቲካ ህልውናውን ለማስጠበቅ ዳግም ጦርነትን መክፈትን እንደተሻለ አማራጭ ሊወስደው ይችላል ሲል ጀዋር አስጠንቅቋል። ማዕቀቡ የዲፕሎማሲ በሮችን በሙሉ ስለሚዘጋው ህወሓት የጦር ሜዳውን ብቸኛ አማራጭ አድርጎ እንዲያስብ ሊገፋፋው ይችላል። የፖለቲካ ተንታኞች እንደሚሉት ይህ ማዕቀብ ለፌዴራል መንግስቱና ከነደብረ ጽዮን በተቃራኒው ለቆሙት የህወሓት ኃይሎች ትልቅ የዲፕሎማሲ እድል ነው። በአንጻሩ ህወሓትን ከህጋዊነት ወደ ህገወጥነት ከዚያም ወደ ታጠቀ ኃይልነት የሚያወርደው ከባድ ኪሳራ ነው። ከዚህም በተጨማሪ ህወሓት ከሱዳኑ የአልቡርሃን ጦር ጋር አጋርነት መፍጠሩ እና ቅጥረኛ ተዋጊ ማቅረቡ ለአሜሪካ ማዕቀብ ሌላኛው ምክንያት ሳይሆን እንዳልቀረ ይገመታል። የተከበራችሁ ተመልካቾቻችን፣ የዶናልድ ትራምፕ አስተዳደር በአፍሪካ ቀንድ ሌላ ዙር ጦርነት እንዳይቀሰቀስ ግልጽ አቋም ይዟል። ለመሆኑ የአሜሪካ ማዕቀብ በትግራይ ላይ ሰላም ያመጣል ወይስ አዲስ ጦርነት ይጭራል? የእናንተን አስተያየት ኮሜንት ላይ አስፍሩልን። ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። ሰላም ለሀገራችን ይሁን።